ገላትያ ምዕራፍ 2 ቁጥር 20 ላይ ሐዋርያው ጳውሎስ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ምን ይላል? ይኖራል። ኦ ማይ ጋድ! ሐዋርያው ጳውሎስ የክርስትና ሕይወትን ምስጢር በሚገርም ሁኔታ የገለጠበት ቦታ ነው። ብዙ አማኞች ይህንን የክርስትና ምስጢር ካለመረዳታቸው የተነሳ በሚያደክም የትግል ሕይወት ውስጥ ይመላለሳሉ። ክርስትና የእረፍት ሕይወት ነው ቅዱሳን። ክርስትና የትግል ሕይወት አይደለም። ክርስትና የመጣጣር ኑሮ አይደለም። ክርስትና ሲጀመር ሃይማኖት አይደለም። ክርስትና ፌዝ ነው፣ ሪሊጅን አይደለም። እንደ ሌሎቹ ሪሊጅን አይደለም ክርስትና ፌዝ ነው። ክርስትና የአምላክን ሕይወት ተካፍሎ በዚያ የሕይወት ስርዓት መመላለስ ነው። እግዚአብሔር በክርስትናው ወደ ክርስትናው ሕይወት ሲጠራን በጣም ልብ እንድትሉ የምፈልገው ነገር እግዚአብሔር ወደ ክርስትናው ዓለም ሲጠራን እኛ እንድንኖርለት ሳይሆን ልጁ እንዲኖርብን ነው የጠራን። ልጁ እንዲኖርብን ነው የሚፈልገው። አንተ እንድትኖርለት አይፈልግም። ኢየሱስ በአንተ እንዲኖር ነው የሚፈልገው። አንቺ እንድትጣጣሪ አይደለም የሚፈልገው። ክርስቶስ በአንቺ ውስጥ እንዲኖር ነው የሚፈልገው። አባባ ጸጋ ጨምርልን። ቅዱሳን እግዚአብሔር ክርስቶስ በእናንተ እንዲኖር እንጂ እናንተ ለክርስቶስ እንድትኖሩ አይፈልግም። ልኑርልህ የምትሉ ሰዎች ልኑር ጌታ ሆይ በዚህ ዘመን ሰው የለህም። እግዚአብሔር ሆይ በዚህ ዘመን ሰው የለህም። ሰው ሁሉ ሌላ ነገር ውስጥ ገብቶ እግዚአብሔር ሆይ ልኑርልህ፣ እግዚአብሔር ሆይ ልኑርልህ። እግዚአብሔር ደግሞ ከሰማይ ልጄ በቀለ ሆይ ልጄ ይኑርብህ፣ እባክህ ልጄ ኢየሱስ ይኑርብህ። እግዚአብሔር ሆይ ልኑርልህ፣ ልጄ ይኑርብህ። መቼም አትግባብህ መገለጥ ውስጥ ካልገባ። ቅዱሳን በአንድ አካል ውስጥ ሁለት ሰው መኖር አይችልም። ወይ አንተ ትኖራለህ ወይ ክርስቶስ ይኖራል። አንተ መኖር ስትጀምር ክርስቶስ መኖሩን ያቆማል። ክርስቶስ መኖር ሲጀምር አንተ ደግሞ መኖርህን ታቆማለህ። ቹዝ ዘ ቤስት። አንተ ኖራለሁ ካልክ ክርስቶስ መኖሩን ያቆማል። አንተ አትኖርም፣ እኔ ነኝ የምኖረው። አንተ አታወራም፣ እኔ ነኝ የማወራው። አንተ አትታይም፣ እኔ ነኝ የምታየው እያልከው ነው። ጌታ ሆይ እኔ ላንስ፣ አንተ ልትልቅ ይገባል። እኔ መኖር አቁሜ በእኔ አንተ መኖር አለብህ ብለህ ፈቃድ፣ ስሜት፣ ዕውቀትህን ካስገዛህለት የክርስትና የድልነሽነት ሚስጥር ይገለጣል ባንተ። ኦ ጌታ ሆይ ጸጋ ጨምርልን። ዋው! ልብ በሉ፣ ለክርስቶስ መኖር ትግል ነው። ክርስቶስ ባንተ ውስጥ ሲኖር ግን ረፍት ነው። አብዛኛው ሰው ያልተረዳው ይሄ ነው። ለዛ ነው ጸሎቱ ሁሉ ልኑርልህ የሚለው። ልኑርልህ ጌታ ሆይ። አንተ ለክርስቶስ ልትኖር ስትል ትግል ይጀምራል። አትችልማ። አንተ ለክርስቶስ ልትኖር ስትል ጥረት፣ ትግል፣ ስራ ይሆናል። ክርስቶስ ባንተ ውስጥ ሲኖር ግን ጸጋ፣ ክርስቶስ ባንተ ውስጥ ሲኖር ረፍት፣ ክርስቶስ ባንተ ውስጥ ሲኖር የተትረፈረፈ ህይወት። ቹዝ ዘ ቤስት። ጸጋ ማለት ለክርስቶስ መኖር ሳይሆን ክርስቶስ በእኛ ውስጥ ሲኖር ነው። ለክርስቶስ አትኑሩ፣ ክርስቶስ በእናንተ ውስጥ ይኑር። ደግሞ ለክርስቶስ አትኑሩ ብሎ መጣ የስተት አስተማሪ ይበሉኝ። ለክርስቶስ አትኑሩ፣ ክርስቶስ በእናንተ ውስጥ ይኑር። ክርስቶስ በእናንተ ውስጥ ሲኖር ረፍት ነው። እናንተ ለመኖር ከተፍጨረጨራችሁ ትግል ነው። ክርስቶስ በእናንተ ውስጥ ሲኖር ሰላም ነው። ክርስቶስ በእናንተ ውስጥ ሲኖር የተትረፈረፈ ህይወት ነው። ለክርስቶስ ልትኖር ስትል እንደ ጴጥሮስ የሰው ጆሮ ትበጥሳለህ።
ለክርስቶስ ልኑር ስትል የሰው ቅናት የእግዚአብሔርን ጽድቅ አይሰራምና ልኑርልህ ስትል እንደ ጴጥሮስ የሰው ጆሮ ትበጥሳለህ። ክርስቶስ በአንተ ውስጥ ሲኖር ግን እንደ እስጢፋኖስ እየተወገርክም ቢሆን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ትላለህ። አባባ እባክህ ለሁላችንም ጸጋ ጨምርልን። ከትግል ህይወት እንውጣ ቅዱሳን፣ ከትግል ህይወት እንውጣ። ክርስትና ትግል አይደለም። ክርስትና የእረፍት ህይወት ነው። ሊያሳርፈን እንጂ ሊያቅበዘብዘን አልጠራንም። እናንተ ሸክም የከበዳችሁ አላቸው። በዘመኑ የነበሩትን በሰዓቱ የነበሩትን ህጉ ያላሳረፋቸውን እናንተ ሸክም የከበዳችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁ ረፍትን ይሰጣችኋለሁ። ሸክሜ ቀሊል ነው ቀንበሬም ልዝብ ነው። ሸክሜ ቀሊል ነው ሲል እኮ ከህግ ቀሎ አይደለም እኮ። ህጉ አድርግ አታድርግ አድርግ እያለ ትእዛዝ ይሰጥሃል። ማድረግ የምትችልበትን አቅም አይሰጥህም። በጸጋ ውስጥ ያሉ የህይወት ፕሪንሲፕሎች ከህግ በላይ ናቸው። የህግ ሰጪው የህይወት ስርዓት ነው ጸጋ። የነ ሙሴ የህይወት ስርዓት አይደለም፣ የክርስቶስ የህይወት ስርዓት ነው። ስለዚህ ሸክሜ ቀሊል ነው ማለት በአንተ ውስጥ ሆኜ የምኖረው እኔ ነኝ። በጸጋዬ ነው ሁሉ ነገር የሚከናወነው። ስለ እኔ የምኖረው ኖሮ ነው። ጌታ ሆይ ጸጋ ጨምርልን። ክርስቶስ በልባችሁ ውስጥ በመንፈስ ቅዱስ አማካኝነት ኑሮውን ይኑር ተብሎ ተጽፏል። እንግዲህ እንደዚህ አድርጎ ሐዋርያው ጳውሎስ በሚገርም ሁኔታ የክርስትናን የተትረፈረፈ ሚስጥር ይነግረናል፣ ይገልጥልናል። ትግል ውስጥ ያላችሁ ወንድሞቼ እህቶቼ፣ ክርስቶስ በእናንተ ውስጥ ይኑር የሚለውን እንደሆነ ፊዚክስ እንትን አሁን የምኖረው ኖሮ በወደደኝና ስለ እርሱ ነፍሱን አሳልፎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ እምነት ነው። እንዴት ዳንክ? በእምነት። እንዴት ክርስቶስ በአንተ ውስጥ ይኑር? በእምነት በልባችሁ ይኑር ነው ያለው። ፊዚክስ እንዳታወጡ። አሁን ክርስቶስ እየኖረ ነው ማለት ነው። አይ አሁን እኔ ነኝ አይደለም። በእምነት ክርስቶስ በእኔ ይኖራል። በእምነት እንደዳንከው በእምነት ደግሞ በአንተ ውስጥ ይኖራል። ምክንያቱም የመስቀሉ የቤዛነት ሥራ ላይ ኢየሱስን አግዘኸው አልዳንክም። የመስቀሉ የቤዛነት ሥራ ላይ ኢየሱስን አግዘሽው አልዳንሽም። አግዘኸው ስላልዳንክ አግዘኸው ልትኖር አትችልም። ብቻውን ስላዳነ ብቻውን በአንተ ውስጥ መኖር ይፈልጋል። ጌታ ሆይ ጸጋ ጨምርልን ፕሊዝ። ከኛ መካከል እኔ ከኢየሱስ ጋር አብሬ ክርስትናን እኖራለሁ የምትል ከሆነ መስቀሉ ላይም ሳታግዘው አትቀርም ማለት ነው። ስለዚህ መስቀሉ ላይ ተባብረ ከዳንክ የክርስትናን ህይወት ተባብረ ትኖራለህ ማለት ነው። መስቀሉ ላይ ብቻውን ካዳነ የክርስትናን ኑሮ ባንተ ውስጥ ብቻውን ነው መኖር የሚፈልገው። ስለዚህ በእግዚአብሔር ቃል ዕውቀት በአእምሮ መታደስ እየተለወጥን ፍቃድ፣ ስሜት፣ ዕውቀታችንን በእኛ ውስጥ ለሚኖረው ለመንፈስ ቅዱስ ደግሞም ለዳንበት ጸጋ አሳልፈን እንስጥ። ያን ጊዜ ክርስትና የተትረፈረፈ ሚስጥር፣ ያን ጊዜ በእያንዳንዳችን ውስጥ ክርስቶስ ኑሮውን ይኖራል። በሰፈር፣ በስራ ቦታ፣ በትምህርት ቤት መንቀሳቀሳችን ክርስቶስ በአንደበታችን፣ ክርስቶስ በእጃችን፣ ክርስቶስ በእግር ይገለጣል። እርሱ ኑሮውን ይኖራል። እናመሰግንሃለን። ምንኛ መታደል ነው! ምንኛ መታደል ነው! ሰዎች እኛ ጋር ሲመጡ ኢየሱስን ያገኙታል። በምናችን ነው የሚያውቁን ሰዎች? የኢየሱስ ትዕግስት ይገለጥብናል። የኢየሱስ የዋህነት ይገለጥብናል። የኢየሱስ ምሕረት ይገለጥብናል። የኢየሱስ ርህራሄ ይገለጥብናል። በምናችን ነው ሰዎች የሚያውቁን? እናንተ አለ ሐዋርያው ጳውሎስ በሰው ጣት ሳይሆን በሕያው እግዚአብሔር ጣት የተጻፋችሁ የክርስቶስ ግልጥ ደብዳቤዎች ናችሁ፣ ሰው ሁሉ የሚያነባችሁና የሚያውቃችሁ። ወንድሜ ትነበባለህ።
ለዛ ነው ነገር ባንተ ላይ የሚብሰው። ለዛ ነው እነሱ እንደፈለጉ እየሆኑ አንተ ትንሽዬ ስህተት ስትሰራ አንተ ላይ የሚገነው ስለምትታወቅ ነው። ዓለም አንተን ልትቀበልህ አትችልም። ዓለማውያንም አንተን አይቀበሉህም። ምክንያቱም ጌታህን ይቺ ዓለም አላስተናገደችውም። ኢየሱስን ያልተቀበለች ዓለም እኛን ልትቀበለን አትችልም። ኢየሱስን የማያከብሩ ሰዎች እኛን ሊያከብሩን አይችሉም። ጸጋ ጨምርልን አባባ፣ አይኖቻችንን ክፈትልን።